በመጨረሻም የቅዱስ ገብርኤል ዓመታዊ ክብረ በዓል በለቡ ምስራቀ ፀሐይ ቅዱስ ገብርኤል ቤተክርስቲያን በታላቅ ድምቀት ተከብሯል። በክብረ በዓሉ የደብሩ ዋና አስተዳዳሪ መልአከ ጽዮን ቆሞስ አባ እስጢፋኖስ ይርጋ እንዲሁም የአዲስ አበባ ገዳማትና አድባራት አስተዳዳሪዎች፣ አባቶች፣ ካህናትና በርካታ ምዕመናን ተገኝተዋል። መልአከ አሚን መስፍን ገብረ ጻዲቅ በስፍራው ተገኝቶ ተከታዩን ዘገባ አሰናድቷል። መልአኩ ቅዱስ ገብርኤል ሶስቱን ሕፃናት ሲድራቅ ሚሳቅና አብድናጎ ከሚነደው የእቶን እሳት ያዳነበት ዕለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታላቅ ድምቀት ከሚከበሩ በዓላት አንዱ የሆነው በአዲስ አበባ ሀገረ ስብከት በለቡ ምስራቀ ፀሐይ ቅዱስ ገብርኤል ቤተክርስቲያን በደማቅና መንፈሳዊ ስነ ስርዓት ተከብረዋል። በክብረ በዓሉ ላይ የደብሩ ዋና አስተዳዳሪ መልአከ ጽዮን ቆሞስ አባ እስጢፋኖስ ይርጋው፣ የአዲስ አበባ አድባራትና ገዳማት አስተዳዳሪዎች፣ አባቶች፣ ካህናት፣ በርካታ ምዕመናንና ምዕመናት ተገኝተዋል። በዕለቱም የደብሩ ካህናትና ሰንበት ትምህርት ቤት ዘማሪያን ያሬዳዊ ዜማ አቅርበዋል። ዕለቱን አስመልክቶ ትምህርተ ወንጌል የሰጡት መጋቤ ሐዲስ መምህር ሮዳስ ታደሰ ዶክተር ከቅዱሳን መላእክት አንዱ ቅዱስ ገብርኤል በኪሩቤል ላይ የተሾመ ነው በሚል ርዕስ አስተምረዋል። ከቅዱሳን መላእክት በሉ አንዱ ቅዱስ ገብርኤል በኪሩቤል ላይ የተሾመ ነው። ይህን ኃይለ ቃል የተናገረው የአዳም ሰባተኛ ትውልድ የሆነው ሄኖክ ነው። ሄኖክ ሞትን ሳያይ የተሰወረ ነው። መልአኩ እየመራው ፈለከ ፈለካትን፣ አየራ አየራትን፣ ሙጽአ ነፋሳትን፣ የፀሐይን፣ የጨረቃን፣ የከዋክብትን፣ የመባረቅትን፣ የነጎድጓድን ምስጢር የተመለከተ ሲሆን ካያቸው ታላላቅ ምስጢራት መካከል ስለ ቅዱሳን መላእክት ነው። በተለይ በምዕራፍ 6 ላይ መጀመሪያ ኡራኤልን፣ ቀጥሎ ሩፋኤልን፣ ቀጥሎ ሚካኤልን እያነሳ ሄዶ ቁጥር 7 ላይ ከቅዱሳን መላእክት አንዱ ቅዱስ ገብርኤል በኪሩቤል ላይ የተሾመ ነው ይላል። በማን ላይ የተሾመ ነው? በዛሬው ዕለት በዓሉን የምናከብረው ገናናው መልአክ ቅዱስ ገብርኤል ጸወርተ መንበር በሆኑት በኪሩቤል ላይ የተሾመ ታላቅና የከበረ መልአክ ነው። አመስግኑት። በእውነት መጋቤ ሐዲስ ዶክተር ሮዳስ በዛሬ ዕለት የምናከብረው በዓል ናቡከደነጾር የተባለ ንጉሥ ላቆመው ጣዖት አንሰግድም በማለታቸው ወደ እቶን እሳት ቢጥላቸውም መልአኩ ቅዱስ ገብርኤል ከእቶን እሳት 3 ደቂቅ ወይም 3ቱን ሕፃናትን አናንያ፣ አዛርያና ሚሳኤልን ያዳነበት ዕለት እንደሆነ ገልጸዋል። ኢትዮጵያ እንደ 3ቱ ደቂቅ እምነቷን ጠብቃ የኖረች በዕለታቷ በወራቷ በሥርዓተ አምልኳ ሁሉ መድህን ክርስቶስን ብርሃን ክርስቶስን የሰበከች ስትሆን አሁን ዓለሙ የዱራ ሜዳ ሆኖ ባቢል ሆኖ ጣዖታትን ደርድሮ ያመልካል። ነገር ግን ፈተናው ቢበዛብን እሳቱ ቢበዛብንም ቅሉ 3 ደቂቅን ሆነን ስለተገኘን ነውና ቅዱስ ገብርኤል አሁንም ከነደደው እሳት እንዲጠብቀን የዚህ ተራዳይ መልአክ ረድኤት በረከት ይደርብን። የደብሩ ዋና አስተዳዳሪ መልአከ ጽዮን ቆሞስ አባ እስጢፋኖስ ይርጋው በበኩላቸው ለበዓሉ የእንኳን አደረሳችሁ መልእክት አስተላልፈዋል። ሰባኪያነ ወንጌል፣ መምህራነ ወንጌል፣ የሰንበት ትምህርት ቤት ወጣቶች በአጠቃላይ እንኳን ለ2018 ለቅዱስ ገብርኤል ዓመታዊ በዓል ሁላችንንም አደረሰን። እንኳን አደረሳችሁ። ዛሬ በመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚከበረው የቅዱስ ገብርኤል በዓል ሰላም በመኖሩ ነውና አሁንም የሀገራችንን ሰላም ያጽናልን በማለት አባታዊ መልእክታቸውን አስተላልፈዋል። ዛሬ በመላው ኢትዮጵያ ኦርቶዶክስና በዓለም ላይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለችበት ሁሉ በከፍተኛ ድምቀት ይህ በዓል ይከበራል። አናንያን፣ አዛርያን የሁላችንንም ወዳጅ ቅዱስ ገብርኤል ልኮ እንዳዳነ እኔንም እናንተንም ቅዱስ ገብርኤል ልኮ መልአኩን ልኮ ከመጣብን ሁሉ መከራ አምላካችን ያድነን። ሀገራችን ኢትዮጵያን ሰላም ያድርግልን። ሀገር ሰላም ስለሆነ ነው ይህን ያህል ሕዝብ በመላው ኢትዮጵያ የመልአኩ የቅዱስ ገብርኤልን በዓል እያከበረ ያለውና ሰላም ባይሆን ኖሮ እንደዚህ ወጠን ሌላ ዓለም ላይ በድምቀት ማክበር አንችልም ነበርና እግዚአብሔር ኢትዮጵያን ሰላም ያድርግልን። የታመሙ ወገኖቻችንን ታመው የተኙትን ይህን እድል ያጡትን በየሆስፒታሉ ያሉትን የምሕረት እጆቹን ዘርግቶ ይፈውስልን። አዲሱ ህንጻ ቤተክርስቲያኑ እንዲጠናቀቅ ከፍተኛውን አስተዋጽኦ እያደረጉ ያሉትንም አመስግነዋል። የሰንበት ትምህርት ቤቱ፣ ወጣቱ፣ ካህናቱ
ሁሉም በፍቅር ነው እዚህ ቦታ ላይ የሚያገለግለው። ስለዚህ ይህንን ቦታ መጨረስ አለብን፣ መረባረብ አለብን። ስታዩት ምናልባት ረዥም ጊዜ የፈጀ ይመስላችኋል። በከፍተኛ ጥራት በጥንቃቄ የተሰራ ምንም አይነት ቡልኬት የሚባል ያልገባ በሸክላ ብቻ በኮንክሪት እየተሰራ ያለ ህንፃ ቤተ መቅደስ ነው። 3800 ካሬ ላይ ያረፈ ነው። እግዚአብሔር አምላካችን አልቆ የብዙ ሰዎች ምኞት፣ ፍላጎት፣ ጸሎት ስለሆነ በቅርብ ቀን ይገባል ብዬ አምናለሁ። ማን ቢረዳን? ማን ቢያግዘን? እግዚአብሔር ቢያግዘን። እግዚአብሔር ይመስገን። እግዚአብሔር እንዲረዳን እግዚአብሔር ሁላችሁም አመስግኑ። በመጨረሻም በአባቶች ቃለ ምዕዳን እና ቡራኬ ታቦተ ሕጉ ወደ መንበረ ክብሩ ገብቶ የበዓሉ ፍጻሜ ሆነዋል።